እንዴ ምንድነው ይሄ ሁሉ መዋከብ? ምን ማአት መጣ? ማአትማ መምጣቱ ነው። አረ በስመ አብ በይ። ምን ተፈጥሮ ነው? ኃይሉ ሊመጣ ነው። ውሸታም! እንዴት ውሸታም? እኔ ጥፎርቅን ውሸታም አንተ እንዴ? እኔ እኮ እውነት አትሉኝም አይደረግም ለማለት ብዬ ነው። አባባል ነው ከጥንት የነበረ። ስደበኝ እንጂ አንተ ምን ታደርግ? ያዋረደችኝ የኔዋ ልጅ ናት። አገባሁ ብላ ሰዳቤን ቤት ያስገባችን። እንዴ ኤዲያ እጥፌ ደግሞ እንደው ምን አለበት አንተ ዝም ብት? ምን አጠፋው? እኔ እሳቸውን ለምን እሳደባችሁ? ሰደብከኝ እንጂ እንዴ! ከዚህ በላይ አትመታኝ። በቃ ይበቃችኋል። ሁይ ወደ ተሰበሰብንበት ጉዳይ እንመለስ። ኃይሉ ሊመጣ ነው። እሰየው። እና ስብሰባው ለምንድን ነው? ኃይሉ እንደሚመጣ ማን ነገራችሁ? ደግሞስ ቢመጣ ምንድን ነው? ቅድም ደውሎ ነበር። ነገ 8 ሰዓት ላይ አዲስ አበባ ገባለሁ ብሏል። ጎሽ፣ በእውነት ይሄ ጥሩ ዜና ነው። ምን ጥሩ ዜና ነው? መርዶ ነው እንጂ። እንዴት ይምጣ ስትሉ የነበራችሁት እናንተ አልነበራችሁም እንዴ? ቆየ ሽርሽሩ በዛ እያላችሁ ስታማረሩና ስትራገሙ አልነበራችሁም? አንተ እኮ ምንም ሳይገባህ ነው የምታወራው ገብሬ። ቤቴን አዘጋጁልኝ ስመጣ ገባበታለሁ እኮ ነው ያለው። የቱን ቤቱን? አንቺ ያለሽበትን ነው። ምን ትላላችሁ? ወይ ጉድ! ምን ዝም ትላላችሁ? ዝም እንድትሉ እኮ አይደለም የሰበሰብኳችሁ። ምን ግራ የገባ ነገር ነው? ጠቢቡ ምን ትለጎማለህ? ጉዳዩ እኮ ያንተ ነው። በቃ እኛ እንለቅለታለና በፊትም ቢሆን እኔ እዚህ ቤት አንግባ ስላችሁ አይሆንም ብላችሁ ነው። ያለፈው አልፏል። አሁን ስለ ወደፊቱ እናውራ። ምን ተነጋግራችሁ ነበር? ሐሳቡን ስትጠነስሱት ሰው አታማክሩ። ለራሳችሁ አፍናችሁ ትይዙትና ችግር ሲመጣ መላ አምጡ እያላችሁ እኛ ጉሮሮ ላይ ትቆማላችሁ። እኔማ ኃይሉ እስኪመጣና የራሱን ቦታ ፈልጎ እስኪወጣ ብዬ ነበር ቆዩበት ብዬ ቤቱን ለነብሌን የሰጠኋቸው። እኔ መቼ እንዲህ በፍጥረት የሚመጣ መሰለኝ? እሱ እስኪመጣ ግቢው ውስጥ ባለው ክፍት ቦታ ላይ ለነብሌን ቤት እሰራለሁ ብዬ ነበር ሐሳቤ። በቃ እኛ እንለቅለታለና። ለቀሽ የት ትሄጃለሽ? ጠቢቡ ዛሬውኑ የሚከራይ ቤት ፈልግ። የማይመስል ነገር። በዛ ላይ ገና ቤት ተፈልጎ የእናንተ ዕቃ ወጥቶ የኃይሉ እስኪገባ ጊዜውም አይበቃም። የሚመጣው ነገ ነው። እንዴት ያለ ፍርደ ገምድልነት ነው ባካችሁ! የወለድኩት እኮ እሷን ነው። ለአንድ ላከራየሁት ባዳ ስል እንዴት የገዛ የወለድኳትን ልጅ ሜዳ አውጥቼ በትናለሁ? እኔም እነ ብሌን ቤቱን ለቀው ይውጡ በሚለው ሐሳብ አልስማማም። አንዴ ገብተዋል። አሁን እነሱን ማጓጓዙም ይከብዳል። እንደምታዩት ብሌን እንክብካቤ የምትፈልግ ነፍሰ ጡር ነች። ለጊዜው እኛ ቤት ለምን አንሄድም? የት እናንተ ቤት? እናትና አባቴ ቤት ነው። አንተ እናትና አባት ቤትማ አልገባም። ለምን አትገቢም? እኔ እናትና አባትሽ ቤት ገብቼ የለም? እናትና አባቷ ቤት ብትገባ ታዲያ ምን ጎደለበት? ኧረ ቆይ እስኪ ቆይ። ኧረ ተይ ጥፌ። አሁን እኮ ለኃይሉ በስርዓቱ ቤት ፈልግ ተብሎ አለመነገሩ ነው እንጂ የከፋው። ቤቱማ እኮ ምንም ጥያቄ የለውም። የብሌን ነው። እኔ ምለው ለጥቂት ጊዜና ኃይሉ ለምን እኔ ቤት አይቆዩም? ምነው ባህሩ አልኩ ለማለት ካልሆነ በስተቀር ያንተ ቤት እንኳን ለባለ ትዳሮች ለውሻ ቤትስ ይበቃል። አይ የተቸገራችሁና የተባበርኳችሁ መስሎኝ ነው እንጂ እኔም የውሻ ቤቴን መልቀቅ አልፈልግም። ወይ ጉድ! ታዲያ ምን ተሻለ? ያው እንግዲህ እኔው እንደመጣብኝ ቤቴን እለቃለሁ። ሲያቀብጠኝ ሰርግ ደግሳለሁ ብዬ ቤቱን ያስለቀቅኩት ሳላማክረው ቤቱ ውስጥ ሌላ ሰው ያስገባሁትን አይደለሁም። እንደፈረደብኝ ቤቴን እለቃለሁ። ኧረ ታዲያ ምን ይደረግ? እኔ እናንተ ሳሎኑ ላይ ፍራሽ አንጥፈን እንተኛለን። እነሱ መውደቂያቸውን እስኪያበጁ ድረስ እኔ መኝታ ቤት ይተኛሉ። ጥሩ። አልጋሽን ልትለቂለት? ምን የኔ አልጋ ነው? አማረብኝ ብዬ የኖር አልጋዬን አውጥቼ አልጋ ባልጋ ያላችሁትን እቺም ምጣሽ ታጣፊ አልጋ ዘርግቼ እሷ ላይ አይደለም የምንተኛ? የራሱ ሐሳብ የራሱ አልጋ ላይ ቢተኛ ምን ይለዋል እንዴ? አልጋ ባልጋ ታዲያ ሁለት ሰው ታስተኛለች? መኝታ ቤቴ ውስጥ እኮ ሁለት አልጋ ነው ያለው። አላያችሁትም? አንዱ የኔ አንዱ የገብሬ መኝታ ነው። ደብል ቤድሩም ነው። ምን ነው? አባባል ነው። ምናልባት አንድ ላይ መተኛት ይፈልጉ ይሆናል። ባልና ሚስት አይደሉም? የእርሶ የድሮ ካለ ገብቶ ቢዘረጋ ማለት ነው። የኔ ድሮውንማ አንተ እየተኛህበት አይደለም? እኛ ቤት ያለው አልጋ የእርሶ ነው እንዴ? እና የማን ነው ብለህ ነው የምትንፈላሰስበት? እኔ እንጃ። ቤት የነበረ ትርፍ አልጋ መስሎኝ ነው። እኛ ቤት ትርፍ ሰው ነበረ ትርፍ አልጋ የሚኖረን? ትርፉ ሰው አንተ ነህ። ለአንተ ተሰጥቷል። ሌላ ኬት ይመጣል? ወደ ላይ ሌለኛ። ኧረ እባክሽ እንዴ! ማስታጠቢያ ይምጣ።
እነሱ ሲነታረኩ ሁልጊዜ እንደዚህ ነው የሚያደርግ። ያጥወለውለኛል። እኔ እኮ ገና ካፉ የሚወጣውን ስሰማ ብልጭ ነው የሚልብኝ። እኔ ስናገር እርሶ ብልጭ የሚልበት ከሆነ ታዲያ እዚህ ለምን እቀመጣለሁ? አፌን ቆልፌ ከመቀመጥ በሄድስ? ኧረ እባካችሁ እንዴ እባካችሁ ጠቢቡ እጥፌ እናንተን መገላገል ራሱ ሌላ ሥራ ሆነብን እኮ። ከስብሰባው አጀንዳ ባንወጣ ጥሩ ነው። ልክ ነው። የተገናኘንበትን ጨርሰን ብንለያይ የኃይሉ ማረፊያ ጉዳይ ተፈታ አይደለም? እጥፌ መኝታ ቤት ይተኛሉ ተባብለን ጨርሰናል። አሁን ወደ እሷ እንመለስ። እሺ ብሌን ተነሽ እንሂድ። ቆይ እስቲ ስለ አቀባበሉ ጉዳይ መነጋገር ያለብን አይመስላችሁም እንዴ? ስንት ሰዓት ነው የሚመጣው ነው ያላችሁ? ሌሊት 8 ሰዓት። ሌሊት ነው እንዴ የሚመጣው? እኔ የለሁበትም። አንቺንማ በዛ ሰዓት ቦሌ ለምን አልተቀበለችኝም ብሎ የሚቀየም የለም። ወይ ጉድ! እቀበልሃለሁ ብዬ አፌን አበላሽቼ። ትቀበያዋለሻ? ሌሊት ታየኝ እኮ። ሌሊት ከሆነማ ወንዶቹ ትሻላላችሁ። እኔ ብሌንን ጥዬ መሄድ አልችልም። ሌሊት ስለሚርባት እኔ ነኝ እየተነሳው የሚበላ ነገር የማቀም። በጊዜ አቀራረበላት ትሄዳለህ? ሙትን ያልሄድም እንዴ የደረሰች እርጉዝ ሚስቴን ጥዬማ አልሄድም። እኔ በሌለውበት ምጧ ቢመጣስ? ትሄዳለህ። ነገ ምጥ አይመጣብኝም ገና ነኝ። ምጥ ቢመጣስ እሱ ምን ሊፈይድልሽ ነው? ለነገሩስ እኔም ስላለሁ ችግር ካለ ምን ያያታለሁ። እሺ በቃ ሌሎቻችን እንሄዳለና። እርሶማ እኮ ሄዳሉ ማማጥፏ። ማኔ አበድኩ እንዴ? ጅብ ይመስል በሌሊት የምጓዘው? እኛ ጅብ ነን? አልወጣኝም። እኔ ብሄድ ምን አደርጋለሁ ማለቴ ነው። እዚህ ሆኜ መስተንግዶን ጣጣ እየሰራሁ ብቆይ አይሻልም? እናንተ ሂዱ። እሱስ ቢሆን ትንሽ አያስብም? ሌሊት ሂድ ስሉት አይ ሰው ማስቸገር ይሆንብኛል በቀን ይሻለኛል ብሎ አይሆንም አይደል እንዴ? በቀን በረራ ባይኖር ይሆናላ። ኮንትራት ታክሲ መሰለሽ እንዴ? ለሱ ብቻ ተብሎ አውሮፕላን ይመጣል። እኔ ግን ማማጥፋ ባይቀሩ ጥሩ ነው ባይ ነኝ። አይደለም ብሌን? አንደኛ ኃይሉን ለመቀበል ከሚሄደው ቡድን ውስጥ አንድም ብትሆን ሴት መወከል አለባት። ሁለተኛ ከቤት አስወጥቶ ታጣፊ አልጋ ላይ ያስተኙት አንሶ እንኳን ደህና መጣ ብለው ባይቀበሉት እኮ እንደው የጠሉት ነው የሚያስመስሉበት። በእውነት ያረ የሰፈር ሰው ምን ይላል? ጎረቤትስ ምን ይላል እንዴ? እኔ የጠላሁት አንተን ነው። እኔ የጠላሁት የምላስህን ነው። እኔ የጠላሁት ይሄን ፊትህን ነው። እኔ ጥላህን ነው የጠላሁት። እንደው ልብስህ ራሱ ታጥቦ ተሰቅሎ ሳየው ያስጠላኛል። እንዴት እኔ እንዴ ጠቢቡ እንዴ እጥፏ ምን ነካችሁ? አውሮፕላኑ ካረፈ ቆየ ያሉን አይደለም እንዴ? ውስጥ ብዙ ያቆያቸዋል ማለት ነው። እዲያ እኔ እኮ ይሄ ሌሊት ስራ ምንም አልተዋጠልኝም። በመኝታቸው ሰዓት እየሰሩ የሚሰሩትን እስቲ ያውቁታል ብለህ ነው? ገና እኮ 1 ሰዓት ነው የጠበቅነው። እንዴት እዚህ በላይ ይጠበቃል ነው የምትለው? እንክት ያኔ ማዘር ከለንደን ስትመጣ ልንቀበላት መተን አውሮፕላኑ ምን ሆኗል ነው ብቻ ትገባለች ከተባለበት 4 ሰዓት ቆይታ ነው የደረሰችው። እሷ ደግሞ እኩለ ሌሊት ላይ ነበር ትገባለች የተባለው። ይሄንን እያወቅህ ነው ታዲያ በሰዓቱ ስንመጣ ዝም ያልከው? ምን ማለት ነበረብኝ? ምን ነው ጠቢቡ ግፍ አትፈራ? እኛ በምን ዕዳችን ነው እዚህ ብርድ ላይ የምናነጋው? ይሄንን አስቀድመህ ብትነግረን ደህና ተኝተን አድረን ሲነጋጋ ብንመጣ እንችልም ነበር። ቆይ እስኪ ሻንጣ መሽከርከር ጀመረ። ከነ ኃይሉ አውሮፕላን የወረደ ሊሆን ይችላል። አጭ እኔ እነሱ ሻንጣ በተሽከረከረ ቁጥር አይኔ ግራና ቀኝ ሲንከራተት መንጋቱ ነው። እስኪ እየወጡ ያሉት ከየት የመጡ እንደሆኑ ጠይቃቸው ጠቢቡ። ጥሩምባው ደግሞ ምንድን ነው? ሴትዮዋ ምን አለች? ሌላ አውሮፕላን ኮንግ የገባል አርፏል ነው የምትለው። እነዚህ ደግሞ ያወረዱትን ቦታ ሳያስይዙ ባናቱ ማራገፍ ምንድን ነው? ምን አሉ ጠቢቡ? ከየት ናቸው? አይ እነዚህ ከዱባይ የገቡ ናቸው። እንዴ ኃይሉም እኮ ከዱባይ ነው የሚመጣው። ምን ይላል ይሄ? ከአሜሪካ የሚመጣ ሰው ልንቀበል መስሎኝ እዚህ የቆም ነው። ኃይሉ ከአሜሪካን ፈረንሳይ ሄዶ እዛ ሰንብቶ ከፈረንሳይ ዱባይ ሄዶ እዛም ከርሞ ነው ወደ አዲስ አበባ እየመጣ ያለው። በምን አወቅ? ትላንት ሲደውል ነገረኛ። ምን ሐሳብ አለበት? እሱማ ይንሸራሸር።
እና እኔ የደላው ሰው ጥበቃ ነው አይደህ እንቅልፌን መስዋዕት ያረኩት። ስለዚህ ገና ከዱባይ የሚመጣውን አውሮፕላን ነው ምን ጠብቀው? ያስቀድም አረፈ ብላችሁ ልቤን ያሳረፋችሁት እሱ ሌላ ቢሆን ነው። እንደዛ ከሆነ እኔ ወደ ቤት ልሄድ። ከመጣም እንግዲህ ሀገሩ መንገዱም አይጠፋው ቤቱንም አይስተው ራሱ ሰተት ብሎ ይመጣ። ቆይ አብረን እንሄዳለን። እስኪ ትንሽ እንታገስ። ከዱባይ የመጡት እየወጡ ነው። አብሮን የመጣው ባለሚኒባስ ደግሞ ጨቅጭቆ ሊገለኝ ነው። 8 ሰዓት ይገባሉ ስላልኩት እየደወለ ሰዓት ከጨመረ ብር ጨምራለሁ ይለኛል። ሊገለኝ እኮ ነው። ለአልጋ ባልጋ ፕሮጀክት አነስ ያለ አውቶቡስ ግዙ ብል እምቢ ብላችሁ ነው። ይበላችሁ። ይሄን ያህል የሚከፈልበት ከሆነ የራሳችን ቢኖረን እኮ እኛ በማንጠቀምበት ጊዜ እያኮናተርን ደህና ገቢ ልናገኝበት እንችል ነበር። የለም እንደ ቀልድ አትዩት። ይሄ ጥሩ ሐሳብ ነው። ሁልጊዜም አዳዲስ ሐሳብ የማመጣው እኔ ነኝ። ስራ አስኪያጅ ተብለው የተቀመጡትማ ትንሹንም ትልቁንም በወረቀት ጽፋችሁ አምጡ እያሉ ስራ ማብዛት ነው የሚችሉት። ወረቀት ቢከመር ገንዘብ ይሆን ይመስላል። አሁን ስራ አስኪያጁ እየመጣ ነው። ለሱ አስረክቤ ገላገላችሁና እኔም እፎ ይላሉ። ሁልሽም ለአንድ ቀንም ቢሆን ስራ አስኪያጅ ሆነሽ ብትሞክሪያት ደስ ይለኝ ነበር። ከበሮ በሰው እጅ ሲያዩት ያምር፣ ሲይዙት ያደናግር። መኪናውን ግን ኃይሉ ይዞ ቢመጣ አሪፍ ነበር። ምንም ማያዝ እሱ መምጣቱ ራሱ ትልቅ ነገር ነው። መድኃኒቴን አምጣና መቼም መቆራረጫችን መድኃኒት አምጣ ብለሽው ነበር። ታዲያስ ካረሳ ሲሄድ ፍቱን የሆነ የቁርጥማት መድኃኒት እሱ ያለበት ሀገር አለ የሚል ወሬ ሰምቼ ሳትይዝ እንዳትመጣ ብዬው ነበር። ያቺ አስካለ ልጇ በላከላት መድኃኒት ነው እንዲህ ሰው ሆና የምትኖር። ብሌን ደግማ ደወለች። ምን ሆናለች እቺ ደግሞ? አርፈሽ ተኝ ይበላል። እሷ መጡ እያለች በጠየቀሽ ቁጥር እኔ እዚህ መቆም እያናደደኝ ነው። ሄሎ ብሌን። እስካሁን አልመጡም? አልመጡም። ምነው ቆዩ? አንቺ እስካሁን ለምን አልተኛሽም? ራበኝ። መሶብ ውስጥ እኮ እንጀራ አስቀምጬልሻለሁ። ዳቦ ነበር መብላት የፈለኩት። ዳቦ በዚህ ሰዓት ከየት ይመጣል ብሌን? ትንሽ ቆይቼ ልደውልልሽ በቃ። ካልሆነ እኔ ወደ ቤት እመለሳለሁ። ምን ልሁን ነው የምትለው? ራበኝ። የቤት ያለው ምግብ ደግሞ አልፈለኩትም። ዳቦ አማረኝ ትላል። ወይ ጉድ! ይሄ የሌሊት ስራና የሌሊት ምግብ ሰውን እንዴት አበላሽቶታል። ምህረትን አየኋት። አዎ እኔም አየኋት። ያው ኃይሉም አብሯት አለ። መጡ ተገላግለናል። አይኔ ነው። ምህረት ያኮረፈች ትመስላለች። አበባው ማጋር ነው አበባው እኔ ጋር ነው እንዴ? ለማማጣጥ ወስጣችሁ እንጂ እንዴ? ለምን የገዛሁትን አይደለም? ቢሆንም አበባ ሴት ስትይዘው ነው የሚያምረው። ማን? እኔ ምን በወጣኝ? ታው እያልኩት ፈንድቶ ያለቀለት አበባ ገዝቶ የመጣው ራሱ ይሸከማል። ደረሰኝ ግን አሰርቷል ጋሽ ጎል። በኋላ ያለ ደረሰኝ አንድም ገንዘብ አላወራድም። ይወቁ። እንዴት? የአበባውን ወጪ የሚሸፍነው አልጋ ባልጋ ፕሮጀክት ነው ማለት ነው? እና እኔ ነኝ ለግለሰቦች መልካም ግንኙነት ሲባል የተገዛና አበባ ከስራው ጋር ምን ያገናኘዋል? ባህሩ ደግሞ ደረሰኝ እስከተገኘለት ድረስ አልጋ ባልጋ ፕሮጀክት አበባ ቢገዛ ምን አለበት? በዛ ላይ አበባው የተገዛው ለሰራተኞች መልካም ግንኙነት ሲባል ነው። የማያጣላ እኮ ነው የሚያጣላቸው። አበባውን የገዛሁት ከራሴ ኪስ ነው። አሁን ወሬያችሁን ተውና ፈገግ በሉ። እና ኃይሉ ወደኛ እየቀረቡ ነው። አላዩንም መሰለኝ። እጄን ላውለብልብላቸው። እዚህ ጋር አረ ሞቅ አድርጋችሁ በፈገግታ ተቀበሏቸው። ምነው ሁላችሁም ለሞጫችሁን ጣላችሁ? ኧረ እባክሽ ድምፅሽን ቀንሺ፣ ይሰሙናል። ይስሙን። ይሄ ነውር ነው። እነዚህ ሰዎች ምን አደረጉን ነው የምትይው? ይኸው ቅር እንዳይለም ብለው መኝታ ቤታቸውን ለቀቁልን። ከዚህ በላይ ምን ያድርጉ እንዴ? ይሄ ነው መኝታ ቤት? ይሄ ነው አልጋ? እንዲህ ነው ሰው መቀበል? ዕቃችንን አንድ ክፍል አስገብተው ቆልፈው ለምን እዚህ በርጩማ የመሰለ አልጋ ላይ ያስተኙናል? ምህረት፣ ይሄ በርጩማ ብለሽ የናቅሽው አልጋ የኔ ፈጠራ ስራ ነው። ይሄ በርጩማ ተሸጦ በተገኘው ብር ነው አሜሪካ ስትዝናኛ የከረምሽው። ታውራል እንዴ ኃይሉ? ክራይ ከፍለን የምንኖርበትን ቤት እኮ ነው አንስተው ለልጃቸው የሰጡት። ምን ያመጣሉ ቤቴ ነው ብለው አይደል? አቤት ሰው! ቤታቸው ነውና። እኛ እኮ የቤት ኪራይ ከከፈልናቸው እንኳን 3 ወር አለፈን።
ቤቱን የሰሩት አከራይቼ እጠቀምበታለሁ ብለው ነው። ከዚህ በላይ ምን ያህል ይታገሱ? እንዴ አመት ቢታገሱስ ምን ይሆናሉ? እንዴት 3 ወር መታገስ ያቀታቸዋል? አንተስ የአልጋ ባልጋን ስራና ገበያ አምናቸው ጥለህላቸው አይደል ሄድከው? ያ ሌላ ይሄ ሌላ። ምንድነው ልዩነቱ? እስኪ ንገረኝ። ምህረት 3 ወር ሙሉ ስልክ እንኳን ሳንደውል መቆየታችንን አትርሽ። ለአንድ ወር ብቻ ብለን የሄድነው ሰዎች መመለስ እንዳለብንና እንደሌለብን ተስማምተን መወሰን አቅቶን ስራ ጥለን በመሄዳችን ጭምር አፍረን ድምጻችንን በማጥፋታችን ግራ መጋባታቸውን አትርሽ። የት አግኝቼ ላማክር ሲሉም ሰምተሻቸዋል። እንደውም ማማ ጥፎወርቅ በጣም ጥሩ ሰው ናቸው። መኝታ ቤታቸውን እኮ ነው የለቀቁልን። ሌላ ሰው ቢሆን የራሱ ጉዳይ ብሎኝ ይሄኔ ሆቴል አድረን ነበር። እንዴት እንደምታስብ ሊገባኝ አልቻለም። ምን ያልፈሰፍስሃል አንተ? ምን አድርግ ነው የምትይኝ? ክራይ ከምትከፍልበት ቤት ያለ ማስጠንቀቂያ አሽቀንጥረው እኮ ነው የጣሉ። አላሽቀነጠሩኝም። እንኳን እኔን እንደመጣሽ ልጄን ማግኘት እፈልጋለሁ ስትይ ልጅሽን ይዘው የመጡትን እህቶችሽን ጨምረው ቤታቸው አሳድረዋል። ሙሉ ቤታቸውን እኮ ነው የለቀቁልን። ምህረት እንዴት ይሄ አይታይሽም እኮ? አዝነውልኝ። እሺ አሁን እንረፍ፣ ደክሞኛል። የት ነው የምታርፈው? ምኑ ላይስ ነው የምታርፈው? ምህረት እባክሽ። አባቴ ቤት መግባት እችል ነበር። አንተ ነህ ቦሌ ድረስ መጥተው ስለተቀበሉን ይሉንታ ይዞ እዚህ ቤት ካልገባህ ብለህ ድርቅ ያልከው። ምንም ቢሆን ትልልቅ ሰዎች ናቸው። አክብረውን ሲመጡ ልናከብራቸው ይገባል። እሺ ምን ላይ እንተኛ? ኧረ በእናትሽ ምህረት፣ ይኸው አንዱ አልጋ ላይ ቤቢ ተኝታለች። እኔና አንተ ምን ላይ ነው የምንተኛው? የቀረው አልጋ ላይ አንቺ ተኝ። እኔ ባልተኛም ችግር የለም። ምንድነው ይሄ ደግሞ? አበባ መሆኑ ነው? ምህረት ዝም በይ። ዝም አልልም። ከቤቴ ወጥቼ በጥገኝነት እየኖርኩ ዝም በይ አትበለኝ። ካሁን በኋላ አንድ ነገር ብትናገሪ የሆነ ሰበብ ፈልጌ ሄጄ ሶፋ ላይ ተኝ። አትጩህብኝ። እነሱን መቆጣት ሲያቅት እኔ ላይ ንዴትን አታብርድ። ተይኝ፣ በቃ ዝም በይኝ። ተይኝ። አትጩህብኝ። መፍትሄ ምን ተሻለ? መቼም በደረቅ ሌሊት ውጪ ብርድ ላይ ቆመን አናድርም። ኧረ ቶሎ መፍትሄ እንፈልግ። እኔ ከዚህ በላይ ምን ላርጋቸው? ለእነሱ አልጋዬን የለቀኩት አንሶ ጭራሽ እንግዳ ይዘውብኝ መጡ። ምን ላይ ላስተኛቸው? እነሱ እኮ ቤት አለን ብለው ነው የምህረትን እህቶች እኛ ቤት ካላደራቸው ብለው ይዘው የመጡት። ሳሎን መሬት ላይ ዘረጋሁት ፍራሽ እንግዲህ የራሳቸው ነው። የምህረት እህቶች ይተኙበታል። አሁን እኔና ገብሬ ነን መውደቂያ ያጣ ነው። ሌላ ትርፍ ፍራሽ የለም? ይሄ ልጅ ምን ብናደርገው ይሻለኛል? ትርፍ አትበል። እዚህ ቤት ትርፍ የሆነውን ሁሉ ላንተ ሰጥቻለሁ አልኩ። ዛሬ ስንሟገት ሳንተኛ ልናድር ነው እንዴ? እጥፌ ለምን ከብሌን ጋር አንድ ላይ አታድሩ? አንተስ? ጋሽ ገብሬ ደግሞ ከልጃቸው ከባህሩ ጋር ይተኙ። እኔስ እንዴ? እናንተ እናትና ልጅ አባትና ልጅ ሆናችሁ ተኛችሁ፣ እኔ ቆሜ ልደር? እንዲህስ ቢሆን ይኸው እጥፌና ብሌን አንድ ላይ፣ ጠቢቡና ባህሩ ደግሞ ባህሩ ቤት። እርሶስ? እኔ ሶፋው ላይ ልተኛ? አይሆንም። አንተ ሶፋ ላይ ተኝተህ የምህረት እህቶች እስር ፍራሽ ተነጥፎላቸው አይጥና ድመት ይመስል ተፋጣችሁ ታድሩ። እንዴት? ምን ያፋጥጠናል? ነውር አይደለም እንዴ? በነጻነት ማደር አይችሉማ። ምን ሆነሃል ገብሬ? ገና ለገና መተኛ የለም ተብሎ ከማያውቁት ወንድ ጋር አንድ ቤት እደሩ ተብሎ እንቅልፋቸው ይደሩ? መፍትሄ ያፈላለኩ መስሎኝ ነው እንጂ እኔም ከማላውቀው ሰው ጋር በአንድ ጣራ ስር ማደር አይሆንልኝም። የት ሳውቃቸው? ታዲያ ምን አናደደ? አልተናደድኩም። ለምን እናደዳለሁ? በቃ ጋሽ ገብሬ አይናደዱ እንዴ! አይናደዱ። ወይ ሁላችንም ቁጭ ብለን እናድራለን እንጂ አንዳችን ተኝተን ሌሎቻችን ጎናችንን የምናሳርፍበት አናጣም። እሺ የተሻለ ሐሳብ አለሽ ማማ? አዎ ጠቢቡና ብሌን አንድ ላይ፣ ያው እንደውልህው ባህሩና ገብሬ አንድ ላይ። አንቺስ? እኔ ሶፋው ላይ ተኛለሁ። መኝታ ቤቴን ሰጠው፣ ደግሞ ቤቴንም ሰጥቼ ባዶ ይልቅር። ሶፋው ላይ ተኝቼ እንኳን አለሁ ልበል እንጂ። እግዚአብሔር ይስጥልኝ ማማጥፌ። ጋሽ ገብሬማ ከሚስቴ ያፋተው ነበር። አሁን ሁላችንም ቦታችን ይዘናል። ደህና ደሩ እንግዲህ።
ነጋ እኮ ምን ቀረው? በሉ ቻው። ነገ ከ5 ሰዓት በፊት ማንንም ሰው እንዳይቀሰቅሰኝ። ቆይ ኃይሉ መጣ። ምን ፈልጎ ይሆን? ምን ፈለክ ኃይሉ? እስካሁን አልተኛችሁም እንዴ? አልተኛንም። አለን ገና እንኖራለን ገና። አንዱ አልጋ ለእኔና ለምህረት አልበቃንም። እንዴት? አልጋው እኮ 2 ነው። አዎ አንዱን ቤቢሹ ተኛችበት እና እኔ ሶፋው ላይ ብተኛ ብዬ አሰብኩ። ሶፋ ላይ? አይ ምድረግል ፍጥሁላ። ምነው ችግር አለ? አረ ችግር የለም። ሶፋው ላይ መተኛት ነው የፈለከው? አዎ ሶፋው ላይ መተኛት ከፈለክማ ተኛ። አረ ተኛ። እሺ ደህና ደሩ። አረ እንደው ጥርሳችሁ ይርገፍ ያርግፍልኝ። በህይወቴ ለመጀመሪያ ጊዜ እጥፌ ላይ ይሉኝ ታየው። ምን ላርግ? ከመንገር ነው የገባው ብዬ ነው እንጂ እኔ ጥፍ ወርቅ ቤቴን እንዲህ በቀላሉ ለቅቄ እወጣል ነበርኩ። የመኝታ አሰላለፋችን እንግዲህ መቀየሩ ነው። አሃ እኔ ያልኩት አሰላለፍ ሊሰራ ነው። የቱ? ብሌንና እናቷ ሴቶቹ በአንድ ላይ፣ እኔም ልጄ ባህሩ ቤት አድራለሁ። የቀረው ሰው እኔ ነኝ። አሁን ያለው ነፃ የመኝታ ቦታ ደግሞ የውሻ ቤቱ ነው። ምን ቦጣና ውሻ ቤት ታድራለህ? ታዲያ ታሳድሪ እንዴ? እሱም እኮ ወላጆች አሉት። እናት አባቱ ቤት ሄዶ ያድራል። በዚህ ሌሊት ቤት ሄጄ ላስደንግጣችሁ። በቃ ይሄ እንደውም ጥሩ ሐሳብ መሰለኝ። ሰው እንኳን የወለደውን ያልተወለደውን የመሸበት እንግዳም ያሳድራል። የወለደ አይጥልም። ሳይነጋብህ ብትሄድ ነው የሚሻለው። ጠቢቡ በእናትህ ሂድ እንተኛበት። ወዴት እንዴ? የማይሆነውን ከኖሩ ጎረቤቶች ታጣሉኝ። ደግሞ ባትወልደው ነው በሌሊት አውጥታ ይጣለች ይበሉኝ። ጠቢቡ እቤቱ ከሚስቱ ጋር ይተኛል። የዚህ ሁሉ ጦስ ሰበብ ነው አይደለሁም? እቤት ብገባ መቼም ሰዎቹን ማሳቀቅ። እነ ብሌን ቤት ነጠላዬንም ቢሆን አንጥፌ መሬት ይተኛል። እንዴ አይሆንም እንዴ? ቤት ይነጋል። ወይኔ እንዲሁ የመኝታ ዕቅድ ስናወጣ ሳንተኛ ሊነጋ ነው። ሳምሶን ታደሰ፣ መሰረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነፃነት ወርቅነህ ነበሩ ተጫወቱላችሁ። ጸሐፊዋ መዓዛ ወርቁ ናት።